ሰላም ጤና ይስጥልኝ የተከበራችሁ የዚህ ሚዲያ ተከታታዮች ሰላማችሁ በያላችሁበት ይብዛ እያልን ዛሬም አዲስና ወቅታዊ መረጃ ይዘን ወደ እናንተ ብቅ ብለናል። እስከ መጨረሻው አብራችሁን ቆዩም። በአማራ ክልል ከፍተኛ የሹመት ለውጥ ተደርጓል። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው በርዕሰ መስተዳድር አረጋ ከበደ ተሹሟል። በሌላ በኩል ክልሉን ሲመሩ የነበሩት ኮሚሽነር ጀነራል ዶክተር ዘላለም መንግስቴም ወደ ፌደራል በማምራት የኢትዮጵያ ፌደራል ፖሊስ ምክትል ኮሚሽነር ሆነው ተሹሟል። ይህ ሹመት በክልሉ ወቅታዊ ሁኔታ ላይ ያለው ሚና እንዴት ታዩታላችሁ? አዲስ አበባ ከተማ እንደገና ከመቆርቆሩ አስቀድሞ በረራ በመባል የሚታወቀው የአማራ ነገስታት መቀመጫና ጥንተ ርስት እንደነበረች የታሪክና የአርኪኦሎጂ መረጃዎች በግልጽ እንደሚያረጋግጡ ያሳወቀው አፋብን ዳግማዊ አጼ ሚኒሊክና እቴጌ ጣይቱ ከተማዋን ሲቆጣጠሯት የአባቶቻቸውን ታሪካዊ ርስት መነሻ በማድረግም እንደሆነና ይህም እውነት በፖለቲካ ውሳኔ ሊሰረዝ የማይችል ጽኑ የታሪክ አካል መሆኑን ገልጿል። ከተማዋ የአማራ ጥንተ ርስትነቷን እንደተጠበቀ ሆኖም የነዋሪዎቿም የሁሉም ኢትዮጵያውያን መኖሪያ የሀገሪቱ ዋና ከተማም የአፍሪካ መናገሻ እና የዓለም ዲፕሎማሲ ማዕከል መሆኗን ሙሉ በሙሉ እንደሚያምንና እንደሚቀበል ንቅናቄው አረጋግጧል። ሆኖም አገዛዙ በከተማዋ ላይ የሚያካሂደው የዲሞግራፊና የጂኦግራፊ ለውጥ ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት የሌለው በመሆኑም መላው የከተማዋ ነዋሪዎችና ኢትዮጵያውያን ድርጊቱን አጥብቀው እንዲቃወሙትና እንዲታገሉ ጥሪ አቀርቧል። በ1999 ዓመተ ምህረት በተካሄደው የህዝብና ቤት ቆጠራ መሰረትም በከተማዋ ከ80% በላይ የሚሆኑት ነባር ነዋሪዎች አማራዎች መሆናቸውን ያነሳው መግለጫው ይህንን እውነታ በኃይል ለመቀየር የሚደረገውን ማንኛውንም ሴራ አጥብቆ እንደሚታገል አስታውቋል። አፋብን በትጥቅ ትግል ውስጥ ለመግባት ካስገደዱት ዋና ምክንያቶች መካከል በአዲስ አበባ ከተማ የተደቀነው የዲሞግራፊ ለውጥ አደጋም የከተማዋን ነባር ነዋሪዎች በማፈናቀል የአማራን ህዝብ ማህበራዊ ትስስር በመበጣጠስም በኃይል አስተሳሰብን የመጫን ሩጫ እንደሚገኝበት አብራርቷል። በአዲስ አበባ ከተማና ነዋሪዎች ላይ የተደቀነው የህልውና አደጋ በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር ይመከታል ሲል አፋብን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ በአዲስ አበባ ከተማ ወቅታዊ ሁኔታ በምክክር ሂደቱና በከተማዋ ነዋሪዎች ላይ የተደቀነውን አደጋ አስመልክቶም ሰፊና ዝርዝር የአቋም መግለጫ ይፋ አድርጓል። ንቅናቄው በመግለጫው የብልጽግናው አገዛዝ ሀገራዊ ምክክር በሚል ስም በአዲስ አበባ የሚያካሂደው የድራማ መድረክም የህዝቡ ውክልና የሌለው ተጨማሪ ቀውስ የሚያዋልድና የአገዛዙን እድሜ ለማራዘም የተነደፈ የፖለቲካ ሻጥር መሆኑን ገልጿል። አገዛዙና አጋሮቹ በጥፋት መንገዳቸው እንዲመለሱም የቀረበላቸውን ጥሪ በመተው በምክክር ስም የከተሞችንና የአካባቢውን ታሪክ፣ የዲሞግራፊ እናም የመልክዓ ምድርና የይዞታ ቅርጽ ለማዛባት እንዲሁም ነባር የአዲስ አበባ ነዋሪዎችንና የአማራን ህዝብ ህልውና አደጋ ላይ ለመጣል በጥፋት መንገድ ላይ እንደሚገኙም አስታውቋል። በመጨረሻም ንቅናቄው ውስጣዊ አንድነቱንና ድርጅታዊነቱን ጠብቆ በመጓዝም አገዛዙን ከስር ነቅሎ በመጣል የዜጎችን ሰብአዊና ዲሞክራሲያዊ መብት የሚያከብር ስርዓተ መንግስት እንደሚገነባም ገልጿል።